ስላለች ነው እንስራበት እያለኝ ነው። ይህን ነገር እንዴት ይታያል? በፍርድ ቤት መጻጻፍ ይችላል ወይ ነው? በፍርድ ቤት የሚጻጻፈው ህጋዊ ሲሆን ነው። ገባችሁ? ህጋዊ መሬት ሆኖ ወይም ደግሞ አባት ለልጁ ውርስ አድርጎለት በፍርድ ቤት አጽድቆለት ለልጅ ሰጥቼዋለሁ ቤቱን ቦታ ይሄን ቦታ ለልጅ ሰጥቼዋለሁ ብሎ እናትም ትሆን አባት ታጸደቀለት ችግር የለውም። ግን ያልጸደቀ ቦታ ከሆነ እንደው ያ መሬት በአባቱ ወይም በእናቱ ደብተር ውስጥ ከሆነ በፍጹም እኛ ቤት መስራት የለብንም ማለት ነው እዛ መሬት ላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጠይባ ሚዲያ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ ይላል እህቶቼ። ቪዲዮ እንግዲህ በጣም እየዘቀዘቀ ነው ቻናሌ ማለት ነው፣ እየሰራሁበት ስላልሆነ ነው። ላይክ አድርጉልኝ ቪዲዮውን ትጀምሩ የኔ እህቶች። ዛሬ ደግሞ ለእናንተ ይጠቅማል የምለውን ይዤ መጥቻለሁኝ። የዛሬው ጥያቄ ምን ነበር መሰላችሁ? አንዲት እህት እባል መሬት ላይ ቤት የምትሰሩ እህቶች ትንሽ ምክር ልስጣችሁ ብዬ ነው ማለት ነው። እህቶች እንግዲህ ያው ኢትዮጵያ ላይ ትንሽ አስቸጋሪ ነው አስተሳሰባችን፣ ሁሉም ነገር አረብ ሀገር ያለ ሰውና ደግሞ ኢትዮጵያ ያለ ሰው እኩል አያስብም። ስለዚህ እስኪ አስተሳሰባቸውን ትንሽ ልንገራችሁ እህቶች እና ምን መሆን እንዳለበት ባሌ ቦታ ላይ እኔ ቦታ ብሰራ ለምሳሌ ምን መሆን እንዳለብኝ ምን ማድረግ እንዳለብኝ ልንገራችሁ ማለት ነው እህቶቼ እና እህቶቼ እባሌ ቦታ ላይ እኔ አባቱ መሬቱን ሰጥቶት እባሌ ቦታ ላይ ቤት ባሰራ ጠባይ አንጣ እንጂ አላህ ደግሞ የሆነ ችግር ቢያመጣ ወይም ብንጣላ ምንም እንደምናረግ ልንገራችሁ ማለት ነው እህቶቼና ያንን ቤት ቦታው ያባቱ የሰጠው ስለሆነ ገባችሁ? ቦታው ያባቱ የሰጠው ስለሆነ እኔ እና እሱ ብንጣላ ብሩ ቤቱን የተሰራበት የኔ ነው ማለት ነው። ስለዚህ ያንን ቤት ቢሸጥ ማለት ነው ምኑ መሰል የሚደርሰኝ የቤቱ ብር ነው። አንደኛ ቤቱን መሸጥ አልችልም። ገባችሁ? በአባትየው ደብተር ነው ያለው ማለት ነው። ስለዚህ እኔ የሚደርሰኝ ከቤቱ ግማሽ እንጨት ወይም አፍርሰን ማለት ነው እንጨቱ የሚደርሰኝ ወይም ደግሞ የቤቱ ግምት ነው። ሰውየው ገምቶ ባለቤቴ ገምቶ ከሰጠኝ ወይም ባለቤትሽ ገምቶ ከሰጠሽ የቤቱ ግማሽ ነው፣ ግማሽ የተሸጠበት ብሩ ማለት ነው። ስለዚህ ያንን ቤት መሸጥም ማለወጥም አንችልም። ገባችሁ? በእርግጥ በፍርድ ቤት የሚጸድቅ ህጋዊ ቦታ ሆኖ በፍርድ ቤት ልጄ አጽድቄልሃለሁኝ ይሄንን ቦታ እንካሰራበት ብሎ አባት የሚያጸድቅለት ከሆነ እርግጥ አዎ በራሱ ስም ነው። ተወደደም ደግሞ ያው ብዙዎች እንግዲህ ቻማቶች ላያረጉ ይችላሉ ነው። ሌሎችም እህቶች ይሄ ነገር ስላለ ስለማቅ ነው እህቶች እና አጽድቆ አይሰጠውም እርግጠኛ ማለት ነው። ህጋዊ ቦታ ካርታ ያለው ምናምን ከሆነ ላያረግለት ይችላል። ስለዚህ ይሄ መሬት ደብተሩ ያለው በአባትየው መሬት ውስጥ ከሆነ እኔ ቤት ተሰራሁበት ነገ ጧት የምንጣላ ከሆነ የቤቱ ግማሽ እንጨት ነው የሚደርሰኝ ወይም ደግሞ ቤቱን ሽጦ ቤቱን ብቻ ነው መሬቱ አይሸጥም። እንግዲህ እንዴት ብሎ ይሆናል ማለት ነው? መሬቱን መሸጥ አልቻለ ቤት አይሸጥም። ስለዚህ ወይ ግምቴን የዛን የቤት ግምት ይሰጠኛል ወይንም ደግሞ ቤቱ ይፍረስታል ግማሽ እንጨት ነው ማለት ነው የሚደርሰን። ስለዚህ ሁላችሁም እባል ቦታ ላይ ቤት ባሰሩ ጥሩ ነው። ነገርኳችሁ። በፍርድ ቤት የሚያጸድቅ ተሆነ ጥሩ አባት፣ ጥሩ እናት፣ ጥሩ ወላጆች ከሆኑ ሊያጸድቁለት ለአንተና ለልጆችህ ለሚስትህ ይሄን መሬት ሰጥቻለሁኝ ወይም ደግሞ እንደዚሁ የከተማ መሬት ባሌ የከተማ መሬት ደርሷት ያንን ቦታ የጸደቀ ከሆነ በባሌ ውስጥ ማለት ነው ያ ችግር የለውም። ስለዚህ መሸጥም ማለወጥም ይቻላል። ግን እሳ በአባት ውስጥ ተሆነ ይሄ በጣም እኛን የሚሸውድ ነው። እዚህ ሆኖ ባሎች እኔ መሬት ላይ ልስራና ቤት እንኑር የሚል ከሆነ ያ ቤት እንዳላደለ ነው የምቆጥረው። አንደኛ እንጨቱ ብቻ ነው ግማሽ እንጨት የሚደርሰኝ ወይም ደግሞ ግማሽ ብር ነው ግምቴን የሚሰጠኝ ማለት ነው። እና ምን ማድረግ አለባችሁ? በራሳችሁ ትንሽም ብትሆን ቦታ 150 ካሬም ብትሆን እውነቴ ነው የምላችሁ 150 ካሬ 100 ምናምን 130 120 ካሬ ራሱ ቤት እንደሚሰራ ታውቃላችሁ። ስለዚህ ቤታችሁን ያችን ግዝት አድርጋችሁ በራሳችሁ ብትሰሩ ወይም በባላችሁና በእናንተ ስም
ወይም በባሌና በኔ ስም ብንሰራ ነገ ጧት ጠብን አያንጣው አላህ። ግን ያ ጠብ ቢመጣ ያንን መሬት ሽጠን እኔና ባሌ ልንካፈለው እንችላለን። ስለዚህ በፍጹም ይሄን ነገር ማድረግ የለባችሁም። ብዙዎቹ እንደዚህ ይሆኑ ብዙ አብረን እንስራ አለኝ ወይም መሬቱን አባቴ ሰጥቶኛል በአባቴ መሬት ላይ እንስራ የሚሉ ወንዶች አስቸጋሪ ነው። እውነቴን ነው የምላችሁ። ብዙ ቤተሰብ የማይወዳለ ትዳራችንን በእርግጥ የልጅም አባት ቢሆን የልጆቼ እናት አባትም ቢሆንም አብረንን ጸባውን አውቄ እንኳን አይደለም በኦንላይን ተጋብተን አብረን እንኳን ራሱ ብንኖር አሁን እኔ ባለሁበት ሁኔታ የኔ ባል ሂደን እኔ ቦታ ላይ ሸቀይና አባቴ ቦታ ላይ እንግዛ ቢለኝ ገባችሁ? እሺ አልለው። ለምን? ምንም ቢሆን ነገ ጧት ያ ቦታ የኔ አይደለም ወይም የሱ ቦታ አይደለም፣ የአባት ቦታ ነው እህቶችና። ስለዚህ ይሄን ነገር መጠንቀቅ አለባችሁ። ብዙዎቹ ይሄንን ነገር ሳያስቡት በቃ የባሌ ተሆነ ችግር የለውም መቼም እኛ ስንወድ እንጠላማ ይመስለን ማለት ነው። ስለዚህ ብዙዎቻችን እውነት እንምታታለን መሰለኝ። ስለዚህ ኢትዮጵያ ያለ ሰው ደግሞ ሂሳቡን ያውቀዋል፣ አካካዱን ያውቀዋል፣ ፍርድ ቤት ቢገባ መግቢያውን ያውቀዋል። እንደኛ አይደለም። ብዙዎች ደግሞ ባሎች ደግሞ ምንም ይሁን ይሄንን ነገር ታያስብ ቀርቶ አይደለም። ነገ ጧት ሚስቴን ልጎዳት ትችላለህ ብፈታት እንኳን ተዝነግን ላታገኝ ትችላለች ብሎ አያስብም። ያው መቼም ሰው አንድ ሰው ግን ብዙዎቹ ደግሞ እኛ የምናስበው ቢሆንስ ሴት መቼም ቅንጭላታችን ጉዳይ አይደለም፣ ብዙ እናስባለን። ወንዶቹ ደግሞ ሊያስቡት አይችሉም። ግን እኛ ማሰብ አለብን። እሱ ቢያስብም ችግር የለበትም። አንደኛ ቤት የሚሰራው አባቱ ሰጣው መሬት ላይ ነው። ሊኖርበትም ላይኖርበትም ይችላል። ደብተር በአባት ውስጥ ተሆነ በፍጹም እንዲያው ቀርሞ ይሄን ነገር እንኳን ታነሳባችሁ ደብተሩ በማን ውስጥ ነው? ያንን ቤት የምሰራበት መሬት በማን ውስጥ ነው ብላችሁ ባላችሁ መጠየቅ ማለት ነው። ስለዚህ በአባቴ ውስጥ ነው። እሱ ተቀላቢ ነው የሚሆነው፣ በቀለብተኛ የተያዘ ሊሆን ይችላል። ስለዚህ በእርግጥም እንደነገርኳችሁ ደግሞ በዚህኛው በፍርድ ቤት የጸደቀ ተጻጽፋችሁ ምናምን ከሆነ ችግር የለውም። ግን በውዴታ ልጅ ይሄንን ስራበት ሚስትህ ተጠናከረችልህ ስራና ኑሩ የሚል አባት ሊሆን ይችላል። ግን ነገ ጧት በፍቅር ላይ ጸባለና ይህንን ነገር ሌላ ነገር ሊያዞር ስለሚችሉ በፍጹም እባላችሁ መሬት ላይ ቦታ ቤት መስራት የለባችሁ። የሚደርሳችሁ ወይ ግምት ነው፣ የቤቱ ግማሽ ቤቱ ይገመታል። መሬቱ የኛ አይደለም፣ ቤቱ ይገመታል። ግማሹ ብር ነው የሚደርሰን። ወይም ደግሞ እንጨቱ ፈርሶ ቤቱ ፈርሶ እንጨት ግማሹ ስለሚደርስ በፍጹም ለኛ ዲካም፣ እውነቴን ነው የምላችሁ ዲካም። በተለይ ቀድሞ እንደው ተቤተሰብ ትንሽ ራቅ ብሎ መኖር ትልቅ ነገር ነው። በቤተሰብ ውስጥ መኖር ቤተሰብ የሰጠን መሬት ምናምን ይሄ ባልና ሚስት አብሮ ባያረገው ይሻላል ማለት ነው። ሁሉም በየራሱ ቢኖር አሪፍ ነው ብዬ አስባለሁኝ። ብዙዎቹ እየተምታታባቸውና የጠየቀችኝም እህቴ ስላለች ነው እንስራበት እያለኝ ነው። ይህን ነገር እንዴት ይታያል? በፍርድ ቤት መጻጻፍ ይችላል ወይ ነው? በፍርድ ቤት የሚጻጻፈው ህጋዊ ሲሆን ነው። ገባችሁ? ህጋዊ መሬት ሆኖ ወይም ደግሞ አባት ለልጁ ውርስ አድርጎለት በፍርድ ቤት አጽድቆለት ለልጅ ሰጥቼዋለሁ ቤቱን ቦታ ይሄን ቦታ ለልጅ ሰጥቼዋለሁ ብሎ እናትም ትሆን አባት ታጸደቀለት ችግር የለውም። ግን ያልጸደቀ ቦታ ከሆነ እንደው ያ መሬት በአባቱ ወይም በእናቱ ደብተር ውስጥ ከሆነ በፍጹም እኛ ቤት መስራት የለብንም ማለት ነው። እዛ መሬት ላይ ሰላማችሁ ብዝት ይበልልኝ። ቪዲዮውን ትጀምሩት ላይክ ታላረጋችሁት አሁን ደግሞ ላይክ አድርጉልኝ እላለሁኝ። ሰላማችሁ ብዝት ይበል። ላይክ እያረጋችሁት ወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።